ይሄ ቅድም ያነሱት ያለ ወላዲተ አምላክ አማላጅነት ዓለም አይደለም። እንደ በእውነት ብዙ ሰው ጋር ሊያጣሉኝ ነው። አሁን ይሄን ጥያቄ እንዲህ የሚል ትምህርት ነው ያላቀም። ይሄ ቅርብ ጊዜ ማን እንዳማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ምን ይላል? ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ አይነት ሰዎች እና ቅድም እንታም እንዳነሱት የቤተክርስቲያን ትምህርት ጥሩ ነው። ሁላችን በቲክቶክም በምኑም በምንችለው ለቤተክርስቲያን ጠበቃ ነው፣ ግን አውቀን ነው መሆን ያለበት። የሆነ ዘመን አንድ ሰው ነው ያመጣው እኔ በማውቀው ዝም ብሎ ንስሐ ግቡ መንግሥተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይደለም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉት። ከዛ በጣም አስቸጋሪ ደረጃ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ሌሎችም እንደዚህ እየለጠጡ በጣም ሌላ ውስጥ ያመጡ። አሁን በመቤታችን ላይ አልሞተችም ወደሚል እየሄዱ አይነት አለ። ይሄ ከኦሪጂናል ሲን ኢማኩሌት ኮንሴፕሽን ከሚሉት ጋር እና ነገሮችን ኦርቶዶክሳዊነት መጠን ነው። በቃ መጠን too much of everything is from the devil ይባላል። አባ ጴሜንም ከመጠን ያለፈ ነገር ሁሉ ከሰይጣን ነው ይላል። ኦርቶዶክሳዊነት መጠን ነው። የምንችለውን ተረድተን ሌላውን ለእግዚአብሔር መተው ነው። በሎጂክና በአመክንዮ የሚያልቅ አይደለም። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር። ቤተ ክርስቲያን በእርግጥም ስታስተምር የቅዱሳን አማላጅነት ስጋው ደግሞ ይተካል ብላ ታስተምራለች ወይ? እንደዚህ አይነት አስተምሮ የለም፣ አይታሰብም፣ አይታለምም። ራሱ ምስጢራትንም ይተካ የቅዱሳን ምልጃ አለ የሚል እንደው ዘመኑ ያመጣው እንደው ደዌ ካልሆነ እንዲህ ያለ ህልሙም የለም። በእውነቱ የቅዱሳን ምልጃ በዚህ ውስጥ ስንኖር የሚረዳ ነው፣ እርዳታ ነው እንጂ የክርስቶስን ቤዛነት የሚተካ ሌላ ነገር የለም። እንደው ባጭሩ ምን እንደዛ ተብሎ አይታሰብም። በእውነቱ እንደው አጉል መድከም ነው። የቅዱሳን ምልጃ ግን ይጠቅማል። ራሱ ቅዱስ ጳውሎስ እኮ በክርስቶስ ስለማመን፣ ስለመጠመቅ፣ ስለምስጢረ ቁርባን ይሄን ሁሉ እየሰበከ ጸልዩልኝ ይላል። የቅዱሳን ጸሎት ይጠቅማል። አንዱ አካል ለሌላው መተሳሰብ ነው ይሄ። ምክንያቱም መቼም ለሌላው የማያስብ አንድ አካል የለም። አይን እጅ ሁሉም ተሳስበው ነው የሚኖረው። የቅዱሳን ምልጃ አጠቃላይ ምልጃ ድነትን የሚተካ ነገር አይደለም። ከዳን ዘንድ ቤተሰባዊነት ነው። ቤተሰብ ስንሆን እንተሳሰባለን። ስለዚህ ጸሎት ምልጃ መተሳሰብ ነው። ድነትን የሚተካ ምንም ነገር